በሴት ሲሆን ኖርማል ነው፣ በወንድ ሲሆን ያላቻ ጋብቻ ትንሽ ከበድ ይላል። ታውቃላችሁ፣ ወንድ ልጅ ያላቻ ጋብቻ አስገባ ማለት ሆዳም ሆነ ማለት ነው። ሆዱን አስቀደመ ማለት ነው። ለምን ወንድ ልጅ አለ በቃ አቅም አለው። የሆነ ነገር ራሱን ተፍተፍ ብሎ ማስተዳደር ይችላል። ራሱን መግዛት ይችላል። ወንድ ልጅ ያላቻ ጋብቻ ውስጥ ገባ፣ ታላቁን ወይንም የእናቱን እኩያ አገባ ማለት ሆዳም ወንድ ሆነ ማለት ነው። መጀመሪያ ከማግባትሽ በፊት ይህን የመሰለ ቆንጅዬ ወጣት የሆነ ሕፃን የመሰለ ልጅ ከማግባትሽ በፊት ራስሽ ላይ በደንብ ስሪ። በደንብ ራሳችሁ ላይ ስሩ። እንዴ ቢያንስ እኮ ስታገቡ እኮ የምትለብሱት ልብስ አለ። ይሄ ልብስ ያምርብኛል ወይ? ራችሁ ላይ ውፍረት አንዳንዴ ዝም ብሎ ይመጣል። አንዳንድ ሴቶች ሳይበሉም ሳይጠጡም ደስተኛ ሳይሆኑም የሆነ በቃ እንደ ጭቃ ነገር አንሶ ምርግ የሚያደርግባቸው ሴቶች አሉ። አንዳንድ ሴቶች ደግሞ በጣም በአብዛኛው ሴቶች ደግሞ በዝርክርክነት በፍቅር ሰምጣ አስምጣው ማለት ነው ያለ የሌለውን አካላቷን ቪዲዮ ቀርጻ ፎቶ አንስታ ትልክለታለች። ድሮ እኮ መብራት ካልጠፋ ምናምን ልብስ አላወጣም ይሉ ነበር ሴቶች አለ። እንደዛ እኮ ነው የሚባለው። ጭራሽ አሁን መብራት ካልጠፋ ቀርቶ ካሜራ ሪንግ ላይት ተጠቅመሽ ሰውነትሽን አካልሽን የተከበረውን አካልሽን ቪዲዮ ቀርጸሽ ትልኪለታለሽ። ዛሬ መጠቀሚያ ያደረገሽ ይኸው መጠቀሚያ ማለት ነው። አፈር ደቼን ያስበላሽ። ራሴን አጠፋለሁ እንዲህ ይሆናል። ከተፈጠረ በኋላ ምንድን ነው ራስሽ የምታጠቅ? ወዴት ነው መሸሽ? ወዴት ነው መሸሽ? በቃ ራስሽን ሰትሪ፣ ራስሽን አሳምኝ። መሸሽ የሚባል ነገር አያዋጣም። ተጋፈጪ። ሰላም እንዴት ናችሁ? ደህና ናችሁ ወይ? በጣም አስቀይሜያችኋለሁ፣ አስከፍቻችኋለሁ። ለዚህም ይቅርታ ልላችሁ ፈልጋለሁ። ፎሎ ላደረጋችሁኝ፣ ሰብስክራይብ ላደረጋችሁኝ ሁላችሁንም ከልብ አመሰግናለሁ። እያስከፋዋችሁም ቢሆን ፎሎ ሰብስክራይብ አድርጋችሁኛልና በአንድ ቀን ውስጥ ከ500 ሰው በላይ ሰብስክራይብ አድርጎኛል። ቻናሌ አዲስ ነው፣ አዲስ የምነሳ ሰው ነኝ እና አበረታታችሁኛል። አመሰግናለሁ። ሲቀጥል ደግሞ ባለፈ ባወራኋቸው በተናገርኳቸው ስለ ነፃነት ወርቅነህ ለምንድን ነው እንደዚህ የምትናገሪው? ስለ ሰው ትዳር ገብተሽ በማታውቂው ነገር ምናምን ብላችሁኝ ለተናገራችሁኝ፣ ለተከፋችሁኝ፣ ላስከፋችሁ፣ ላስቀየምኳችሁ ሰዎች ይቅርታ አልጠይቅ ነው የመጣሁት ማለት ነው። በመጀመሪያ እኔ ስለማላውቀው ነገር አልተናገርኩም። ፍቺ ደግሞ ማለት ራሴንም ደግሞ እያብራራሁላችሁ ይቅርታ ብጠይቅ ደስ ስለሚለኝ ነው። ፍቺ ደግሞ ብርቅ ነገር አይደለም። ሰው ደግሞ እንዲሁም ተዋናይ ሆኖ አርቲስት ሆኖ ታዋቂ ሰው ሆኖ ፍቺ ምንም አዲስ ነገር አይደለም። ሁሉም ሰው ይፋታል፣ ካልተስማማ ይለያያል። የእነሱ መለያየት ደግሞ በፍቅር የተለያዩ እንጂ በጸብ በጭቅጭቅ ተበዳድለው ምናምን አይደለም። ስለዚህ እናንተ ራሱ እኮ ልትስሉ ትችላላችሁ። ሰው በ6 ወር በ1 ዓመት ውስጥ እየተገናኘ ትዳር እንዴት ይሆናል ብላችሁ ታስባላችሁ? እና ከባድ ነው። ያው ልጅ መጥቶ ባልና ሚስት አንድ ላይ መጀመሪያ ሰው እስከሚጋባ ድረስ ወይንም የሆነ ነገር እስከሚይዝ ድረስ እንትን ይላል። ባልና ሚስት የሆነ ሰዓት መስዋዕት ይከፍላሉ፣ ተራርቆ ምናምን በስደትም ሊሆን ይችላል። ግን አሁን ላይ ደግሞ ልጅ ተወልዶ ስራም አለ የሆነች ነገርም አትጠፋም እና በዚያ ሰዓት ላይ ደግሞ ቤተሰብ ከተለያየ ባልና ሚስት ተራርቆ ካለ ኦልሬዲ ተፋተዋሉ ማለት ነው። ስለዚህ ይሄንን የትዳር ጉዳይ በግልጽ ወጥተሽ ለምን እንዲህ ያልሽ ለምን አወራሽ ብላችሁ ለጠየቃችሁ፣ ለተቀየማችሁ ሁላችሁንም ይቅርታ ማለት ፈልጋለሁ። ኮሜንት አይቻለሁ በጣም ብዙ ማለት ነው 89% ምናልባት 99% ብላችሁ ሙሉ በሙሉ ስድብ፣ ቅሬታ ምናምን ወርዶብኛል። ልነግራችሁ አልችልም። መቆሜ ራሱ እኔ እንጃ። በጸሎት ነው የቆምኩትና ይቅርታ ማለት ፈልጋለሁ። ግን ማወቅ ያለባችሁ ነገር ምንም መጥፎ ነገር አልተናገርኩም። ይቅርታም ብልም ራሴን ማስተባበያ ነገር ላቅርብላችሁና እንደምታውቁት ፍቺ ኢትዮጵያ ላይ በጣም በዝቷል። ቤቢ እንኳን እንትና እንኳን ዳግማዊት ፀሐዬ እንኳን የተፋተው እሱም ዛሬ ሌላ ትዳር ይዞ አምሮበታል። እሷም እንደምታዩት አበባ መስላለች። አንዳንድ ፍቺ ራሱ በቃ የራሱን ነገር ይዞ ይመጣል። ሁሌ በመጥፎ ጎን አናየውም እና ፍቺ አላበረታታም። በእርግጥ ካልተስማማ ግን ቁጭ ብሎ ከሚበዳደል አንድ ሰው ትዳር ውስጥ ነው ጉስቁል ብሎ ወይንም ህይወት እስከ መጥፋት ድረስ የሚደርሱ አሉ አይደለ? እንደዛ ደረጃ ላይ ከመድረስ በፍቅር መለያየትም ራሱ አንድ ነገር ነው። እና የዛሬው ጉዳይ በመጀመሪያ በይቅርታ ነው። ግን በነገራችሁ ላይ ትናንትና ማታ የሰማሁት ነገር አለ። ግን ከዚህ በኋላ ስለሰው ህይወት ስለሰው ትዳር አላወራም ብዬ ለራሴ ቃል ገብቻለሁ። ግን እችን ብቻ ላወራ ፍቀዱልኝ። እችን ብቻ ላወራ
እቺ ብቻ አንድ ብቻ ሙሉ አለም ጌታቸውና ባለቤቱ ተለያይተዋሉ የሚባሉ እኔ ትላንትና ነው የሰማሁት። አንድ ልጅ ወልደዋሉ አይደለ? ሰው ልጅ ከመጣ በኋላ ደግሞ ተለያይተዋሉ። የፍቻቸው ዋናው ምክንያት ደግሞ ሙሉ አለም ገደብ የሌለው ሱስ ውስጥ ገብቶ መጠጥ ምናምን ነገር ማምሸት ምናምን ጭሳጭስ ምናምን ነገር ኦቨር ስለሆነባት ምናምን ተፋተዋሉ የሚባል ወሬ ሰምቻለሁ። ይህ ከእናንተ መደበቅ አይሆንልኝም። እናንተ ግን ውለታይን በቃ አመዳፋሽ ነው ያደረጋችሁኝ። አመዳፋሽ ማለት ነው። ተው እንዴ በቃ ማለት እኔ ላውራበት እና ደግሞ ቅር እንዳይላችሁ አንድ ሰው እኔ ማለት እነሱ ታዋቂ ሰዎች ናቸው። እኛ ደግሞ ስለነሱ ማውራት እንፈልጋለን፣ መስማት እንፈልጋለን። በቃ አዲስ ነገር በቃ አለ አይደለ? እነሱ ማን ናቸው? ውስጣቸው ማየት እንፈልጋለን። እንደሚተውኑት ናቸው ወይ? ውስጣቸው እንዴት ነው? ኑሯቸው ምንድን ነው? በቃ መፈትፈት እንፈልጋለን። እንፈትፍትበት። ምንም ቀረ ሊያስብላችሁ አይገባም። ስለዚህ ዛሬ ያለኝ ነገር ይሄው ነው። ሲቀጥል ደግሞ ሰሞኑን ማለት ነው አንዲት የ40 ዓመት ሴትዮ የ22 ዓመት ወንድን አግብታለች የሚል ወሬ ወይም ቪዲዮ ሲንሸራሸር አይታችሁ ሊሆን ይችላል። በዱባይ ላይ እንደዚህ አይነት ነገሮችን ቪዲዮዎችንም አይቻለው። በነገራችሁ ላይ ያለ አቻ ጋብቻ የሚሉት በሴት ብቻ አይደለም፣ በወንድም እየበዛ ነው። ወንዶቻችን ተማረዋሉ፣ አቅም አጥተዋሉ ማለት እኮ ነው። ወንድ ልጅ ያለ አቻ ጋብቻ ውስጥ ገባ ማለት በፍቅር ብቻ ሳይሆን በሆዳምነትም ነው። ሴት እንኳን እኛ ሀገር ሴቶች ምናልባት ወደ ክፍለ ሀገር ምናምን ተገደው ምናምን ነው የሚገቡትና ከተማ ደግሞ ያለ አቻ ጋብቻ ሲገቡ ኑሮ ምናምን በቃ ኑሮ እንትን ብሏቸው ይዟቸው ከዛ ነገር በምን መንገድ ልውጣ የሚል እንትንን አማራጭ አድርገው ያለ አቻ ጋብቻ ውስጥ ይገባሉ። የ80 ወይ 75 ምናምን ዓመት ሆነው እሷ ደግሞ 30 ሆና ምናምን ነገር ታገባዋለች እና ሰው በሴት ሲሆን ኖርማል ነው። በወንድ ሲሆን ያላቻ ጋብቻ ትንሽ ከበድ ይላል። ታውቃላችሁ፣ ወንድ ልጅ ያላቻ ጋብቻ አስገባ ማለት ሆዳም ሆነ ማለት ነው። ሆዱን አስቀደመ ማለት ነው። ለምን ወንድ ልጅ አለ በቃ አቅም አለው። የሆነ ነገር ራሱን ተፍተፍ ብሎ ማስተዳደር ይችላል። ራሱን መግዛት ይችላል። ደግሞ ሴቶች ብዙ አሉ በሱ እድሜ ከሱ ጋር ቆሞ የሚያምሩ ብዙ አሉ እና ወንድ ልጅ ያላቻ ጋብቻ ውስጥ ገባ ታላቁን ወይንም የእናቱን እኩያ አገባ ማለት ሆዳም ወንድ ሆነ ማለት ነው። ለማንኛውም እናንተ መጥፎ ነገር ብቻ መስማት ስለምትወዱ ነው እንጂ ስለነሱ ስለ ሁለቱ ልጆች ማውራት ካለብኝ እውነቱን ብነግራችሁ ልጅቱ ከ27 ዓመት አታልፍም። እውነት ለመናገር ግፋ ካለ 27 ነው። ከዛ የምታልፍ አይደለችም። እሱም ልጁ ደግሞ እዛው ቅጭጭ ብሎ የደረቀ ምናምን ሆኖ ነው እንጂ 26 የማያንስ ልጅ ነው። ትልቅ ልጅ ነው። 26 27 ቢሆን ነው እሱም ራሱ ሁለቱም እድሜያቸው ከዛ አያንስምም አያልፍም። እሱ ትንሽ ነው፣ ህፃን ልጅ ነው። ህፃን ልጅ ምናምን የሚባለው ቀጭጮ ነው እንጂ ከ26 የማያንስ ልጅ ነው። በነገራችሁ ላይ ሴቶች እስኪ አሁን እኔን ይሁና እድሜን ገሙት እስኪ ይሁኝ እስኪ እኔን አያችሁኝ። መጀመሪያ ከማግባትሽ በፊት ይህን የመሰለ ቆንጅዬ ወጣት የሆነ ህፃን የመሰለ ልጅ ከማግባትሽ በፊት ራስሽ ላይ በደንብ ስሪ። በደንብ ራሳችሁ ላይ ስሩ። እንዴ ቢያንስ እኮ ስታገቡ እኮ የምትለብሱት ልብስ አለ። ይሄ ልብስ ያምርብኛል ወይ? ሰውነቴ እንዴት ባደርገው ነው ከዚህ ልብስ ጋር የሚያምረው? ሙሽሪት እንዴት ብትሆን ነው የሚያምርባት? ምናምን ለአመታት በፍቅር ከሱ ጋር አብረሽ ስትኖሪ ነበር አንድ ቤት ውስጥ አይደለ? አሁን ደግሞ ሰርግ ልትደግሽ ይፈልገሻል። ከሰርግ ድግሱ አስቀድመሽ ማድረግ ያለብሽ ምንድን ነው? ራስሽ ላይ በደንብ መስራት አለብሽ። በቃ ስፖርት ምናምን መስራት አለብሽ። በደንብ ራስሽን መቆጣጠር መቻል አለብሽ። በነገራችሁ ላይ ውፍረት አንዳንዴ ዝም ብሎ ይመጣል። አንዳንድ ሴቶች ሳይበሉም ሳይጠጡም ደስተኛ ሳይሆኑም የሆነ በቃ እንደ ጭቃ ነገር አንሶ ምርግ የሚያደርግባቸው ሴቶች አሉ። አንዳንድ ሴቶች ደግሞ በጣም በአብዛኛው ሴቶች ደግሞ በዝርክርክነት በደካማነት የሚወፍሩ ሴቶች አሉ። ራሳቸውን ባለመጠበቅ የሚወፍሩ ሴቶች አሉ። ስለዚህ በደንብ ራሳችሁ ላይ ስሩና ለውጡን እዩት። ካልሆነ ደግሞ ሰርታችሁ ሞክራችሁ ካልተሳካ እንኳን ምንም ችግር የለውም። ግን ራሳችሁ ላይ በደንብ መስራት መቻል አለባችሁ። ስለዚህ ልጅቷ የሰውነት ውፍረት ሰውነት ይዟት እንጂ ከልጁ ጋር በእድሜ የምትበላለጥ አይደለችም። ስለዚህ ተው በቃ በሰው ህይወት ውስጥ አትግቡ። እኔ አማለው ስለሚፋቱት ነው ማማው እንጂ እንደዚህ ምናምን በህይወት የሚተሳሰሩ ሰዎችን በመጥፎ ነገር ማንሳት አልፈልግም። ይጋቡ፣ መልካም ትዳር የአብርሃምና የሳራ ያደርግላቸው። ሲቀጥል ደግሞ
ሰሞኑን በዚህ ትላንትና ጀምሮ እየተወራ ያለ ነገር ወሬ አለ። ካይሮ ላይ ግብፅ ላይ ተቀምጣ ለአመታት ፍቅረኛዬ ነው ብላ ስታወራው የነበረው ፍቅረኛዋ ዛሬ ሚስጥር ይዞ ወጥቷል። ሚስጥሩ ምንድን ነው ብትሉኝ አጅሪት በፍቅር በሚያወሩ ሰዓት በፍቅር ሰምጣ አስምጣው ማለት ነው ያለ የሌለውን አካላቷን ቪዲዮ ቀርጻ ፎቶ አንስታ ትልክለታለች። ዛሬ ሰውየው ሲበሳጭ ላይቭ ገብቶ ቪዲዮ ላይቭ ከፍቶ ማለት ነው እዩ ጡቷን ይሄው አካሏን ይዩት ወዷን ይዩት ዳቧን እያለ ለህዝብ ይዞ ወጥቷል። እና ሰዎችዬ ፍቅር እንዳለ ጸብ አለ እና ያችን ቀን ጠብቁ። በቃ ጸብ በሚመጣ ሰዓት እኔ ይዋረዳለሁ የምትለዋን ነገር ጠብቁ። ካላገባችሁ እንዴ ምንድነው? ቆይ ድሮ እኮ መብራት ካልጠፋ ምናምን ልብስ አላወጣም ይሉ ነበር ሴቶች አይደል? እንደዛ እኮ ነው የሚባለው። ጭራሽ አሁን መብራት ካልጠፋ ቀርቶ ካሜራ ሪንግ ላይት ተጠቅመሽ ሰውነትሽን አካልሽን የተከበረውን አካልሽን ቪዲዮ ቀርጸሽ ትልኪለታለሽ። ዛሬ መጠቀሚያ ያደረገሽ ይኸው መጠቀሚያ ማለት ነው። አፈር ደቼ ነው ያስበላሽ። ዛሬ እሱ ራሱን ስሙን ከፍ ሊያደርግ አንቺን ያዋርድሻል። እኔ በዚህ ጉዳይ በጣም ነው የሚበሳጭው። በተደጋጋሚ ተፈጥሯል ይሄ ጉዳይ። ራሴን አጠፋለሁ እንዴ ይሆናል። ከተፈጠረ በኋላ ምንድን ነው ራስሽ የምታጠፊው? ወዴት ነው መሸሽ? ወዴት ነው መሸሽ? በቃ ራስሽን ሰትሪ፣ ራስሽን አሳምኝ። መሸሽ የሚባል ነገር አያዋጣም። ተጋፈጪ። መጀመሪያ አለማድረግ መቆጠብ። አሁን ደግሞ ከተፈጠረ በኋላ ራሴን አጠፋለሁ፣ መጨረሻ ድክመት ነው እና አዲስ ነገር ሲኖር እመጣለሁ። አትሚ አትበሉኝ፣ አታውሪ፣ ስለ ሰው አትፈትፍች አትበሉኝ። እንደ ልፈትፍትበት ላውራ የወደዳችሁ ይሁ ካልወደዳችሁ ይለፉ። እውነት ለመናገር እንዴ እንዳታሸማቅቁኝ፣ እኔ ላይ ተቀምጣችሁ እንዳታሸማቅቁኝ። እኔ መሸማቀቅ አልወድም። ለማንኛውም ሰብስክራይብ ላደረጋችሁ ሁላችሁም ለተከተላችሁኝ፣ ወይኔ ለእናንተ አሁን ምን ልሆንላችሁ? የትኛው ጉድጓድ ገብቼ ወሬ ላምጣላችሁ? በቃ እኔ ራሴ ማውራት እወዳለሁ፣ ግን ወሬ የለም አይገኝም። በመከራ ነው ይህን ራሱ ያገኘሁት፣ በመከራ ልሞት ልቀበረን ለምን ላድርግልህ ብዬ ነው። እና ጋይስ በነፃ አይደለም የሚመጣው። ወሬ ሲመጣ ተከፍሎበት ነው፣ በቃ መስዋዕት ተደርጎበት ዝም ብሎ አይደለም የሚመጣው። እንደዚህም ሆኖ የሚመጣውን ወሬ ደግሞ እናንተ በቃ ጥቅም አልባ አታድርጉት። ቴንኪዩ። መልካም ቆይታ